አምነን በስተመጨረሻም ከትክክለኛ ወንጀለኛዋ ጋር ተገናኘ። ይህም ሊሆን የቻለው እንግዲህ ሜሊክ ላይ ከተኮሰበት በኋላ ፖሊሶች መጥተው ይዘውት ወደ እስር ቤት ወስደውት ነበረ። ሜሊክ ላይ ጉዳት መድረሱን ስታውቅ ወንጀለኛዋ ቀጥታ እስር ቤት ድረስ በመምጣት እንደዚሁም ስትጠይቀውና እያንዳንዱ ላደረገው ነገር ዋጋ እንደምታስከፍለውም ስትናገር አንቺ አይደለሽ ወይ ከህንፃው ስር ያየውሽ በማለት እንግዲህ እኔ ከዚህ ልውጣ እንጂ ምን እንደማደርግሽ እኔ ነኝ የማውቀው በማለት ሲናገር ነበር። አምነን በአሁኑ ፓርት ላይ እሷም እስር ቤት ድረስ አምነንን ለማግኘት የመጣችው እሱ ያለበት ሁኔታ አሳስቧት ሳይሆን ከሜሊክ የቀማው ፋይል እንደሚያስፈልጋት እና በዛ ፋይል ደግሞ እንደምትደራደረው ነበር እየጠየቀችው ያለችው። ለመሆኑ ምን አይነት እቃ ይዛ ነው የምትደራደረው ከአምነን ጋር የሚለውን ይዤላችሁ መጥቻለሁ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁ። ቪዲዮውን አለፍ አለፍ እያልኩ ለማስገባት ሞክራለሁኝ። እስከ መጨረሻው ድረስ ለማየት ሞክሩ። እንግዲህ በአሁኑ ፓርት ላይ እንደምታውቁት ካሳለፍነው ፓርት ላይ አምነን በስተመጨረሻ ሜሊክን ይዞታል። መያዝ ብቻ ሳይሆን ተኩሶበታልም። ራሱ ላይ ጭንቅላቱ ላይ ስለተኮሰበት ይተርፋል የሚል ግምትም አይኖርም። እንግዲህ ዋና ወንጀለኛዋ ብዙ መስዋዕት ከፍላ በድርጅቱ ውስጥ ያሉ ፋይሎችን ያቀበለችው ለሜሊክ ነበረ። እሷም በብዙ መከራ ከድርጅቱ ወጥታ በሞተር ከዛ አካባቢ ርቃ ወደ ሜሊክ እየደወለች ነበረ። ሜሊክ በተደጋጋሚ ስትደውልለት ስልክ አያነሳም። ሜሊክ ስልኩን አላነሳላት ሲል ያለበትን ቦታ በስልክ በሎኬሽን ለማየት ትሞክራለች። እንግዲህ ስታየው ከከተማ ትንሽ ወጣ ያለ አካባቢ እንዳለ ነው የሚያሳያት። በፍጥነት ወደዛም ቦታ ስትሄድ ሜሊክን ተመቶ ነው ያገኘችው። የእሱን ጉዳይ በፍጥነት ከጨረሰች በኋላ አምነን ወደ ሄደበት ማረሚያ ቤት ነበረ የሄደችው። ቀጥታም ከአምነን ጋር ተገናኝታለች። አምነን የልጅቷን ማንነት መጀመሪያ ወደ እሱ ስትቀርብ ነበር ያወቃት ገና ንግግር ሳትጀምር። ምክንያቱም ከድርጅቱ ስር በጣም እየተጣደፈችና እንደዚሁም ፋይሉን ይዛ ስትወጣ አይቷታል። ነገር ግን ፋይሉን ለሜሊክ እንዴት እንዳቀበለችው እንደዚሁም ደግሞ በድርጅቱ ውስጥ እየሆነ ያለው ነገር ደርሶታል። እነ ጁኒያ ሁሉ ከተኙበት ነቅተዋል። ምክንያቱም ሊፍቱ ውስጥ ነበር ያጠራቀመቻቸው። እያንዳንዳቸው መርፌ ከወጋቻቸው በኋላ ምክንያት ለሰዓታት የሚያስተኛ የመድኃኒት ነበረ ራሳቸውን እንዲስቱ የሚያደርግ። እንግዲህ እነሱ ሁሉ ከነቁ በኋላ ወደ አምነን ነበረ ሲደውሉ የነበሩት። አምነን ደግሞ በጣም ተደናግጧል። እርግጥ ፋይሉን አግኝቶታል፣ ፋይሉን ይዟል። ነገር ግን በድርጅቱ ውስጥ ምን እንደተፈጠረ በዚህን ቅጽበት ይህ ሁሉ ነገር እንዴት እንደተገላባበጠ እንደዚሁም ይህንን ነገር ያደረገው ሜሊክ እንደሆነ እንግዲህ ሜሊክ ከተመታ በኋላ ሌላውን ነገር ለማጣራት እንደዚሁም ደግሞ የራሱም ወንጀለኛ እስከሆነ ድረስ ነገሮች በጣም በፍጥነት ግራ ጋብተውት ነበረ። ከቤት የሚደወል ነበረ። ምክንያቱም በተደጋጋሚ እየደወሉ አላነሳላቸውም ነበር እና ድጋሚ እነሱም እየደወሉ ነበር። እንደዚሁም የስራ ባልደረቦቹም ሲነቁ ቀጥታ ወደ አምነን መደወላቸውን ነበረ የተያያዙት። ቢሮ ውስጥ እያንዳንዱ እቃ እንዳለ ተገለባብጦ ነው ያለው። እነሱም በጣም ተደነጋግጠዋል። ምን እንደተፈጠረ ምን እንደተከሰተ እንኳን የገባቸው አይደለም። እርግጥ ጁሊያ ይህንን ነገር ስትሰማ አንዳንድ ዋና ዋና ፋይሎችን ለመያዝ ሞክራ ነበር። ነገር ግን አልቻለችም። በስተመጨረሻ ላይ መርፌውን ወግታት ነበረ የሄደችው። እንግዲህ በአሁኑ ፓርት ላይ እነ ጁሊያም ነቅተዋል። እንደዚሁም ደግሞ የተተኮሰበት ልጅ ሕክምና እየተደረገልን ነው። ጉልበቱ አካባቢ ነበር የተኮሰችበት። እሷ ግን በሰላም አምልጣ ከአምነን ጋር ለመፋጠጥ ችላለች። አምነን የራሱን ጠበቃ ቀጥሮ እየተከራከረ ይገኛል። እንደዚሁም መተኮሱ ትክክል እንደሆነና ግዴታ ነበር በወቅቱ መተኮስና ድርጅቱን ከዚህን ኪሳራ ለማዳን እንደዚሁም ድርጅቱ ላይ ከአሁን በፊትም ብዙ ኪሳራዎች እየደረሱ እንደነበረና በቤቱ ከአሁን በፊት ቤቱ እንደተቃጠለ መኖሪያ ቤቱ በድርጅቱም ላይ እንዳልኳቸው ብዙ ኪሳራዎች እንደደረሱበት ብዙ መረጃዎችን አቅርቦ በቅርብ ሊያስወጣው የሚችል መረጃዎችን እየያዘ ነው አምነን። እንግዲህ ቤተሰብም ሰምቷል። አምነን እስር ቤት መሆኑን አውቋል። በተለይ ጄሪ ነገር አላስደነገጣትም። ምክንያቱም
አምነን ከቤት ወጥቶ ቆየ ማለት በቤት ውስጥ ያሉ የማትፈልጋቸውን ሰዎች ከቤት ለማስወጣት መስመር ለማስያዝ እንዲመቻት ነገሮችን ያመቻቸች መስሏት ነው። ነገር ግን የአምነን አያት ይህንን ነገር እንድታደርግ አትፈቅድላትም። እንግዲህ ካሁን በፊት ቀጥታ ነግራት ነበረ። በቤሊን ላይ ይህንን ጉዳት ያደረሰችው እሷ መሆኗን እንድታምን ቀጥታ ተናግራት በወቅቱ ጥፋቷንም አምናለች። እሷ እንዳደረገችውም ተናግራለች። ይሁንና ቤሊን ከአምነን እንዳትቀርብ እንደዚሁም አምነን ከእስር ቤት ሲወጣ ካለበት ቦታ ወደ ቤት ሲመለስ ቤሊንን እንዳያገኛት ይህንን ለማድረግ እየሞከረች ቢሆንም ነገር ግን በቤት ውስጥ ያሉ ሁሉም ሰዎች በቤሊን ላይ ምንም አይነት ጉዳት እንዲደርስ ፈቃደኛ አልሆኑም። ምክንያቱም ሁላቸውም ከቤሊን ጎን ናቸው። ጄሪ ደግሞ በተለይ ሰሞኑን እያመጣች ያለችው ባህሪ በጣም ግራ የሚያጋባ ነው። ሁሉም ቤተሰብ እንድርቃት የሚያደርግ ባህሪ ነው እና እንደዚሁ ሙስጠፋ በዛሬው እለት ከቤት ይወጣ ነበረ። ይህንን ያመቻቸችው ሲፈን ነበረች። ነገር ግን ሙስጠፋ በአሁኑ ላይ ታስፈልገኛለህ ብሎታል አምነን። ሙስጠፋ በቤት ውስጥ መቆየት አለበት፣ ቤተሰቦችንም እኔ እስከምመጣ አንተ አለህላቸው ብዬ ነው በማለት ምክንያቱም የቅርብ ጓደኛው በጣም ወዳጁ እሱም ተመቶ ሆስፒታል ነው ያለው፣ በሕክምና ላይ ነው ያለው። ቤተሰቡ ሰው የለውም አምነን ከቤት ወጥቶ አደረ ማለት እና ሙስጠፋ በአሁኑ ላይ የማይሄድበት ትልቅ ምክንያት አግኝቷል። ወደዚህ ቤት ሲመጣ እንግዲህ በሲፈን አማካኝነት ነበረ። ወንድሜ ነው እንደዚህ ብላ ብዙ ነገሮችን ተናግራ ነበረ ሙስጠፋን ወደዚህ ቤት ያስመጣችው። ነገር ግን በሙስጠፋና በጄሪ መካከል ያለውን ነገር ከሰማች በኋላ ሲፈን ሙስጠፋ ከዚህ ቤት እንዲወጣ ፈልጋ ነበረ። እንዲወጣም ደግሞ ቀጥታ ምግብ ጠረጴዛ ላይ ተሰባስበው በተቀመጡበት ጊዜ ነበረ ባለፈው ፓርት እንዳያችሁት የተናገረችው። ምንም ማስተባበያ እንዳይኖረው አድርጋ ነው የነገረችው እና ሙስጠፋን በተባለው መልኩ ይህንን ነገር በመካከላቸው ያለውን ሚስጥር ለመጠበቅ ለማቆየት በሲፈን ትዕዛዝ ጸንቶ ነበር። ያ ከመሆኑ በፊት እንግዲህ አምነንን ለመጠየቅ በሄደበትና ከአምነን ጋር በተገናኙ ጊዜ ሙስጠፋ ቤተሰቡን አደራ በማለት ነግሮታል። ሙስጠፋ ደግሞ እኔ እኮ ዛሬ ሄዳለሁ ብዬ ልሰናበትህ ነበር፣ ያውን በዚህ አመጣጤ በዚህን ሁኔታ ለመሰናበት ትንሽ ከብዶኝ ነው እንጂ በማለት ሲናገር፣ እንዴት ይህን ታስባለህ? እንዴት ትተሃቸው ትሄዳለህ? እኔ ያለሁበትን ሁኔታ እያወቅ በቤትም ውስጥ ያሉት ሁሉም እንደምታውቃቸው የኔን እርዳታ ይፈልጉ ነበረ በማለት እንደዚሁም ለወይዘሮ ዛህራ ደግሞ ጠበቅ ያለ መልእክት እንዳለኝና እንደምታደርስልኝ አልጠራጠርም በማለት ትልቅ ሚስጥር ነግሮታል ለሙስጠፋ አምነን ለሙስጠፋ። መልእክቱ በቤሊን ዙሪያ ነበረ። ለቤሊን በቂ የሆነ እንክብካቤ እንዲደረግላት፣ እሱን በቅርብ ወደ ቤት እንደሚመጣ፣ ምንም መደናገጥ እንደሌለባቸው፣ እንደዚሁም ደግሞ እሱን ሊጠይቁ እስር ቤት ድረስ መሄድ እንደሌለባቸው፣ በቅርብ እንደሚፈታና ቤት ድረስ በቅርቡ እንደሚመጣ፣ ምንም መጨነቅ እንደማያስፈልግ፣ በቅርብ እንደሚመለስ ነበረ የነገራት። ወይዘሮ ዛህራ በዚህን ነገር በጣም አዝናለች። በተለይ አምነን ከቤት ወጥቶ ማዋል ማደሩን በቤት ውስጥ ሌላ ችግር ይፈጠራል ብላ እየፈራች ነው። የጄሪ ሁኔታም በጣም አስፈሪ የሆነ ነው። ከቀን ወደ ቀን በእልህ እየተሞላች ሌላ ጥፋት ለማጥፋትም እየተዘጋጀች ነው ያለችው። እንደሚታወቀው በተለይ በቤሊን በአሁኑ ላይ አምነን ቤት የለም፣ ከጎኗ የለም፣ የሚደርስላትም የሚከራከርላትም የሚታገልላትም ብዙም የለም። ወይዘሮ ዛህራ ብዙ ጊዜ ምግብ በማብሰል ቤት በማጽዳት በተለያዩ ስራዎች ተጠምዳ ነው የምትውለው። ቤሊንን ለመጠበቅ በቂ የሆነው ወቅት አታገኝም። ሲፈን ደግሞ ከስራውና ከነ ሜሊክ ጋር በትንሹም ቢሆን የሚያገናኛት ነገር ስላለ በዛ ነገር ላይ እየሰራች ትገኛለች። ሙስጠፋ ደግሞ እንግዲህ አዲስ ስራ ተሰጥቶታል። እሱን ምንድነው ቤተሰቦቹን መንከባከብ ነው፣ የአምነንን ቤተሰብ መንከባከብ ነው። እንደማይሄድም ለሲፈን ነግሯታል። ድሮም በእኔ ትዕዛዝ እንደማታደርግ አውቄው ነበር በማለት በሙስጠፋና በሲፈን መካከል ትንሽ የሆኑ ግጭቶች ቢፈጠሩም ነገር ግን ይህንን ነገር ተነጋግረው መፍታት እንዳለባቸው፣ በተለይ ደግሞ በጄሪና በሙስጠፋ ያለው ነገር ሲፈንን ፈጽሞ ሊያሳስባት እንደማይገባ፣ እሷን ካሁን በኋላ የሚፈልጋት ለበቀልና ለበቀል እንደሆነ ነግሯታል። ይህን ነገር በመጠኑም ቢሆን ያመነችው ይመስላል። ምክንያቱም እያንዳንዱ ሁኔታቸው
ይሁንና ጄሪ በአምነን ላይ ተስፋ ስትቆርጥ ምናልባትም ሙስጠፋን ልቡን ልታሸንፈው ትችላለች የሚል ፍርሃት በሲፈን ውስጥ ቢኖርም ሙስጠፋ የአምነንን ትዕዛዝ መጣስ እንደሌለበትና እንደዚሁም ለጊዜው ታግሳ መቆየት እንደሌለባት ትወስናለች። እንግዲህ በቀጣይ ፓርት ላይ ምን ይፈጠራል የሚለውን ደግሞ አብረን የምናየው ይሆናል። አምነን ጥሩ ጠበቃዎች ቀጥሮ እንደዚሁም ለራሱ ያሰባሰባቸውን መረጃዎች ይዞ በጥብቅ እየተከራከረ ይገኛል። በቅርብ ከእስር ቤት ይወጣል ተብሎም ይጠበቃል። ሙስጠፋ እስከዛ ድረስ በቤት ውስጥ እንዲቆይ አምነን አዞታል። ይህ ደግሞ የአቶ አምነን ትዕዛዝ ነው። እስካሁን ድረስ ችሎኝ እንደ ቤተሰቡ አይቶኝ እንደ ወንድሙ ሁሉ ቆጥሮኝ ባለውለታይ ነው። በችግር ጊዜ ከጎኔ ነበር። በዚህም ሁኔታው ደግሞ ትቼው ልሄድ አልችልም በማለት ጓደኛውም ታሞ ሆስፒታል እስከሆነ ድረስ በዚህም ሁኔታ ሆኖ ትቼው አልሄድም በማለት እንግዲህ ከሲፈን ጋር እየተከራከረ ይገኛል። በቀጣይ ፓርት ላይ ምን ይፈጠራል የሚለውን አብረን የምናየው ይሆናል። የዛሬው ክፍል ይሄን ይመስል ነበረ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ